ስለዚህ ከወንጀል ለመላቀቅ የሚያግዙ አንዳንድ ነገሮችን ተጠቁማለሁ አንዱና ዋነኛው ወንጀል ከሚሰሩ ወይም ደግሞ የዛ የማዕሲያ ባልደረቦቹ ጓደኞቹ ከነሱ መራቅ ነው መጥፎ ሰው ጋር የዋለ ሰው መጥፎ ነው የሚማረው ጥሩ ሰው ጋር የዋለ ጥሩ ነብዩ ሰለላሁ ዐለይሂ ወሰለም ነግረውናል المرء على دين خليله ብለዋል አንድ ሰው በጓደኛው ዲን ላይ ነው የሚሆነው አቀማማጩ መጥፎ ከሆነ እሱም መጥፎ ነው እንደ ጥሩ ነኝ እንኳን ቢል መለከፉ አይቀርም ስለዚህ ምን ይላሉ አረቦች عن المرء لا تسأل ስለ ሰውየው ማንነት አትጠይቅ وسل عن قرينه ስለ ጓደኛው ጠይቅ ማን ጋር ነው የሚውለው ጓደኛው ነገሌ ነው ከተባለ እገሌን ያወቀ አንተን ያቀሃል ማለት ነው ስለዚህ ይሄ ወንጀልን ለመላቀቅ ከሚያግዙ ነገሮች ወሳኙ ነገር ነው اهل المعاصي መራቅ በተቃራኒው ደግሞ اهل الخير መቅረብ ስትቀርባቸው ወይ ሐዲስ የምትሰማላቸው ወይ ህክማ የምታገኝላቸው ወይ እውቀት የምትማርባቸው ወይ ደግሞ ኸይር ሲሰሩ አይተህ አብረ ኸይር የምትሰራ የሆኑ ሰዎች ጋር መጣመር አንድ ሷሊህ ሰው ጋር ብትሄድ ወቅቱ ضحዋ ከሆነ ضحዋ እየሰገደ ታገኘዋለህ ወይ ዚክር ያደረገ ነው የምታገኘው ወይ ዒልም ነው ወይ ኸይር ነው ስለዚህ አንተም የዛ የኸይር ተቋዳሽ ትሆናለህ ሚጣጣ ሰው ጋር ከርክ ሰጣጣ ነው የምታገኘው ወይ ሰክሮ ነው የምታገኘው ወይ የሆነ ነገር ላይ ነው የምታገኘው ስለዚህ ማን ጋር መዋል እንዳለብህ መምረጥ ወንጀልን ለመላቀቅ የሚያግዝ አንድ ነገር ነው ከዚህ ጋር ተያይዞ ይሄ ደግሞ ኤንቫይሮንመንት መቀየር አካባቢ ግለሰቦች ላይ ሆኖ ይችላሉ አንተ ለወንጀል የዳረጉ የምትኖርበት አካባቢ ለጥፋት የተጋለጠ ይሆናል በወጣህ በገባህ ቁጥር መጥፎ ነገር ስለምታይ እየለመድከው እየቀለለህ ይመጣል ብዙዎቹ ቁርአን እቀራለሁ ቁርአን ላይ ተጽኖ ያሳድርልኝ ይላሉ ቀልብ ያልቀየርልኝ አለ ይላል ቀልብ ያርቆ እኮ ነው ይሄ የደረቀው ነገር ለማለስለስ ሙያተኛ የሚያስፈልገዋል ሷሊህ ሰው ቀስ ብሎ የሚያክምህ ቆሻሻውን ከላይ ላይ የሚፈከፍክ ወንድም ወይ መዓሊም ሰው ያስፈልጋል ስለዚህ አካባቢውን መቀየር ያግዛል እንደገና አንድ ትልቁ ነገር ነገራችሁ ደግሞ እስቲ ቀብር ዘይሩ ቀብር መዘየር ሱና ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ለምንድን ነው ሲባል فانها تذكركم